ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። የቤት እመቤት መሆን በፍቅር ነው የምወደው። ስሙ ራሱ ደስ ሲል የቤት እመቤት። ከሆነ ዓመታት በፊት ቤትማ አልቀመጥም፣ እያበሰልኩ እያጸዳው ልጅ እያሳደግኩኝማ አልኖርም። እኔም ህልም አለኝ፣ ወጥቼ መስራት እችላለሁ፣ እሰራለሁ፣ ከባሌ ጋር እኩል ነኝ እያልኩ ጥበብና ማስተዋል በጎደለው ከንቱ ሀሳብ እፈራገጥ ነበረ። ነገር ግን ትርፉ ድካም፣ ሰላም ማጣት፣ መባከንና ቤትን ማናጋት ሆነ። ወደ ልቤ ስመለስ ነገሮችን በእግዚአብሔር ቃል ስመዝነው እኔና ባሌ እኩል ሆነን እሱ በወንድነቱ በልጦ እኔ በሴትነቴ አንሼ ሳይሆን እኔም እሱም እኩል ሆነን የተሰጠንን አደራና ስራ በተሰጠን ቦታ ላይ ሆነን የቤታችን ጀማሪ ራስና ፈጻሚ የሆነውን ክርስቶስን ይዘን እንኖራለን። የፈለግኩት ነገር አልቀረብኝም። ቢዝነሱም አለኝ። ጌታ በሰጠኝ መክሊትም እሰራለሁ፣ ደግሞ ማገለግላለሁኝ። የቤት እመቤት ነኝ። ባሌ ራስ ነው፣ ፕሮቫይደር ነው፣ ያቀርባል። እኔ ደግሞ የሰጠኝን በጌታ በኢየሱስ ክርስቶስ ጸጋና ሰላም በቤቴ ውስጥ አባዛዋለሁ ማለት ነው። ተባረኩልኝ፣ ወዳቸዋለሁ። ይህም ቪዲዮ ባለፈው ቴሌግራም ላይ ተላከልኝ እና በጣም ደስ ብሎኝ አየሁት፣ ሰማሁት። ከዛ በኋላ ዩቲዩብ ላይ ገብቼ ቪዲዮ ሳይ ከለቀቀች ዓመት ሆኗታል። ግን በጣም ደስ አለኝና ሪያክት ለምን አላረግበትም ብዬ መጣሁ። ናርዲ ትባላለች። ባለትዳርና የልጆች እናት ናት። ሌላ ሀገር ነው የምትኖረው። አይ ቲንክ ሺ ሃዝ ፐርፌክት ቪው ኦፍ ትዳር አላት ብዬ ነው ማስበው። የተናገረችውን ነገር እንደተናገረችው ሆኖ እኔ ምናልባት ሚስኮንሰፕሽን ይፈጠርባቸዋል ብዬ ያሰብኩባትን ፓርት ለምን በሷ ሳይዶኜ ለምን ኤክስፕሌን አላረግላችሁም ብዬ አስቤ ይሄንን ሪያክሽን ልሰራ መጣሁ። ሌላውን ነገር ከማውራቴ በፊት አንድ እንድታስተውሉ የምፈልገው ነገር ታናናሾች፣ እድሜዋ 30 በላይ ሆና ያኔ ይህንን ባቅ ኑሮ የምትላችሁ ሴት ካለች ሪጋርዲንግ ሪሌሽንሽፕ፣ በይበልጥም ደግሞ ለስለስ ማለት ይጠቅመኝ ነበር፣ ያለ ልክ መባከኔ አልጠቀመኝም፣ አሁን እንዲህ ነኝ የምትላችሁ ሴት ካለች ስሟት። ያኔ አርጊመንታቲቭ ነበርኩ፣ ጨቃጨቅ ነበር፣ ካልሰራውል ነበረ፣ እኩል ነኝ ነበር፣ ሟገት ነበር የሚላችሁ ሰው ካለ ስሙት። ያኔ ማለት የእናንተ ኤጅ ማለት ነው። which is እናንተ አሁን የምታደርጉት ነገር ማለት ነው። ኦኬ። ስለዚህ እንዲህ የሚላችሁ ሰው ካለ ስሟቸው። ምክንያቱም the whole ኢንተርኔት the whole ሶሻል ሚዲያ የሚሰብካችሁ ሌላውን ስለሆነ እንዲህ ማድረግ አለብሽ እንዲህ ምናምን የሚሏችሁ ነገር እኛ ሆነንበት ያለፍነው ነገር ስለሆነ ይሄ እንዲህ ባረግ ይሻለኝ ነበር የሚሉ ሴቶች ሲመጡ ዋጋ ከምትከፍሉ ከምትባክኑ ያለ ምንም ትርፍ ከምትሮጡ ብታዳምጧቸው ጥሩ ነው ብዬ አስባለሁ። የእሷን ቪዲዮ ሳየው ምናልባት ትንሽ ሚስኮንሰፕሽን ይሆናል ብዬ ያሰብኩት እና ሪያክት ላረግበት የፈለግኩትን ነገር ልንገራችሁ። በተደጋጋሚ ከባሌ ጋር እኩል ስትል ሰምታችኋል ብዬ አስባለሁ እና አምሹር ይሄ እሷ የምታወራው ካይንድ ኦፍ እኩልነት እኛ የምናስበው እኩልነት እንዳልሆነ ይገባችኋል ብዬ አስባለሁ። አንድ ነገር ልንገራችሁ። በስነ ፍጥረት ዓለም በሰዎች አፈጣጠር ዙሪያ ቴዎሎጂካል ቪው አለ። ኮምፕሊሜንታሪያኒዝም እና ኢጋሊቴሪያኒዝም የሚባል። ኢጋሊቴሪያኒዝም ሰዎች ያለምንም ነገር እኩል እንደሆኑ ይናገራል። ማን? ኢጋሊቴሪያኒዝም። ሌላኛው ፐርስፔክቲቭ ደግሞ ኮምፕሊሜንታሪያኒዝም። ኮምፕሊሜንታሪያኒዝም ሰዎች በአፈጣጠራቸው በእግዚአብሔር ፊት ባላቸው የትኛውም ነገር እኩል ሆኖ ሳለ ግን ኮምፕሊመንት ሊደራረጉ ነው የተፈጠሩት፣ ወይም ደግሞ አንዱን ሙሉ ሊያደርግ ነው የተፈጠረው የሚል ፐርስፔክቲቭ አለ። ይቺ ዓለም በጣም የሚመቻት ሁላችንም እኩል ነን ኤንድ ሴም ነን የሚለውን ነገር ስለሆነ መዘመር የምትፈልገው ኢጋሊቴሪያኒዝምን በጣም ፑሽ እየተደረገ ይመስለኛል። በሚያሳዝን ሁኔታ በተለያዩ መንፈሳዊ ቦታዎች ላይ
ከኮምፕሊሜንታሪያኒዝም ይልቅ ኢጋሊታሪያኒዝም በጣም እየተስፋፋ ነው ያለው። አብሶ የወንጌል አማኞች ጋር በቃ ጥያቄ የለውም። በቃ ሁላችንም እኩል ነን በእግዚአብሔር ፊት ምናምን ጥቅስም ይጠቅሱላቸዋል። የትኛውም ሃይማኖት ላይ ግን ይህንን ሲያስተምር ተፈጥሮን ስታዩ የተፈጠርንበት ዓላማ እርስ በርሳችን ኮምፕሊመንት እንድንደራረግ እንደሆነ በቀላሉ አንደርስታንድ ታደርጋላችሁ ብዬ አስባለሁ። ስለዚህ እሷ ደጋግማ ከባሌ ጋር እኩል ነኝ ከባሌ ጋር እኩል ነኝ ስትል በስልጣንም በሚናም በምናደርገው ነገር ሁሉ እኩል ነኝ ብላ አስባ ነው ብዬ አላስብም። እሱን እጠይቃታለሁ። ፎር ዛት ማተር እሷ የተናገረችው ነገር ኢጋሊቴሪያን አይሆንም ብዬ ያሰብኩበት ምክንያት የባሏን ሚና ዘርዝራለች። ባሌ እንዲህ ያደርጋል ብላለች። እሷስ የምታደርገውን ዘርዝራለች። ስለዚህ ሁለቱም ሚናቸው መለያየቱ ኮምፕሊመንት እንዲደራረጉ ሆኗል። አሁን ላይ ኢጋሊቴሪያኒዝምን በጣም ስለምናጨበጭብለትና እየመራን ስላለ ሚስቶች ከባሎች እኩል ሆነን የባሎችን ሚና እየተወጣን ነው። ባሎች ደግሞ የሚስቶችን ሚና እየተወጡ ነው። ለምን? እኩልነት ነው፣ ኤጋሊቴሪያን ነው። ዲስፓይት ኤኒ ጀንደር ዲፍረንስ ሁለታችንም ማድረግ እንችላለን የምንላቸው ነገሮች አሉ። ኤጋሊቴሪያኒዝም በነገራችን ላይ ለሴቷ ከባድ ፈተና ነው። ሳታውቁት ወዳችሁት የምትኖሩበት ይሄ ፕሪንስፕል እሱ የሚያደርገውን እኔ ያደርጋለሁ የምትሉትን ነገር ሴቷን ዋጋ ያስከፍላታል። ለምን መሰላችሁ? ወንድ ልጅ አያረግዝም፣ ወንድ ልጅ አያጠባም፣ ወንድ ልጅ ልጅን አይንከባከብም እንደ እናት ማለት ነው። ስለዚህ እኩልነት የምንለው ነገር ሄዶ ሄዶ የሚጎዳን ዋጋ የሚያስከፍለን ሴቶቹን እኛን ነው እንጂ ወንዶቹን አይደለም። ለዚህ ነው ብዙ ኢሬስፖንስብል ወንዶች የመጡት። ከእኩልነት ዜማ በኋላ በጣም ራሳቸውን የማይገዙ ኃላፊነት የማይወጡ ሁሉን ነገር ከሚስቶቻቸው የሚጠብቁ ወንዶች መጡ። ለምን? እኩል ነን ብለናላ። የኛ የእኩልነት ወይም ኤጋሊታሪያን መሆን ትልቁ ችግር ሴቷን ኦቨር በርደን ያደርጋታል። ሴቷን ያለ ልክ ኃላፊነት ይሰጣታል። ይሄን ኦቨር ኤንድ ኦቨር አጌን ብያቸዋል። መቼም አንዳንድ ህይወትን ስንኖር ፕሪንሲፕል ነው የምከተለው ላንል እንችላለን። ግን ድብ ዳውን ሳናቅበት የምንኖረው ፕሪንሲፕል ሊኖር ይችላል። አብዛኛውን የዘመኔ ሴቶች ኤጋሊቴሪያን ፐርስፔክቲቭን ወይም ኤጋሊቴሪያን ፕሪንሲፕልን ፕሪች እያደረግን እየዘመርን እየወደድነው እያከበርነው እንደምንኖር እናስታውቃለን። ነገር ግን ከኤጋሊቴሪያኒዝም ወጥተን ኮምፕሊሜንታሪያኒዝምን ብንከተል ወይም ደግሞ ሰዎች በእግዚአብሔር ፊት እኩል ናቸው ዲስፓይት ኤኒ ጀንደር፣ ግን ደግሞ የተፈጠሩበት የተለየ ሚና አለ ብለን ብናስብ የወንዱን ሚና ከመወጣት ምልስ እንላለን። እኔም እሱ የሚያደርገውን አረጋለሁ የሚለውን ነገር ከማድረግ ምልስ እንላለን። ለምን? ሚናችን እንዳልሆነ አንደርስታንድ እናደርጋለን ማለት ነው። ስለዚህ የትኛውን ነው ዲፕ ዳውን የትኛውን ነው እየተከተላችሁ ያላችሁት? የትኛውን ነው እየዘመራችሁለት ያላችሁት? የትኛውን ነው ዋጋ እያስከፈላችሁ ያለው? ኢዝ ዘ ኳስችን። ትናንትና የሰራሁት ቪዲዮ ላይ አንድ ኮመንት ደርሶኝ ነበር። አንቺ ባላግብተሽ ሊሆን ይችላል እኛ ሚስትን ያገባ ነው የሚል ኮመንት አይቼ ነበር። በነገራችን ላይ የሚስት ኃላፊነት የሚስት ዋነኛ ኃላፊነት ረዳት መሆን ነው፣ ሄልፕ ሜት መሆን ነው። እሱንም ሱተብል ሄልፕ ሜት መሆን ነው። ብዙ ጊዜ እኛ እየሆንን ያለነው ባል ነው። ይሄም ደግሞ ምርጫችን ነው። አም ሶሪ ቱ ሴይ ዲስ አይ ኖ ዲስአፖይንት እንደሚያደርጋችሁ አውቃለሁ። በምርጫችን ባል እየሆንን ያለነው ለምን ካላችሁን የባልን ሚና እየተወጣን ያለነው። ለምን? አንደኛ በጣም ኮንትሮል ማድረግ እንወዳለን። ከኛ ቁጥጥር ውጪ ከሆነ አለመወደድ ይሰማናል። ከኛ ቁጥጥር ውጪ ከሆነ ፍርሃት ይፈጥርብናል። ከኛ ቁጥጥር ውጪ ከሆነ ትዳሩ የሚፈርስ ነው የሚመስለን። ስለዚህ ኢንስቴድ ኦፍ ኮምፕሌኒንግ እሱማ ባል አይደለም፣ እሱ ብቁ አይደለም፣ እሱ እንትን አይደለም ከምንል ለምን ሚናችንን አንወጣም? ትልቁ ሚና ሄልፕ ሜት መሆን ነው ወይም ረዳት መሆን ነው። ይሄ ሰውዬ ውሳኔ መወሰን ላይ በጣም ችግር አለበት። እስቲ ውሳኔዎችን እንዲወስን እድል ስጪው። ይሄ ሰውዬ ምንም ኃላፊነት አይወጣም ማልሽ፣ እስቲ የተሸከምሻቸውን ጫና የሆኑብሽን ኃላፊነቶች በአጠቃላይ እያቸውና እሱ ሊወጣ የሚችለውን ነገር እስቲ ስጪው። ይኸውላችሁ በጣም ኮምፕሌን የሚያደርጉ ሴቶች አይ ፊል ደ ፔን፣ ግን የቾይስ ጉዳይ ነው። የቾይስ ጉዳይ ቤቴ ካልፈረሰብኝ ኮላፕስ ካላረገ ምን ቦጣኝ?
ለምን አረገዋለሁ? ሁሉንም ምን ያርጌ አልችልማ። this is why selfless love ውስጥ ካላችሁ መውጣት አለባችሁ የምለው ለዚህ ነው። እናንተ ያቆማችሁት ቤት አይቆምም። ሴት ያቆመችው ቤት አይቆምም፣ ይፈርሳል። ወንድ ሲይዘው ነው የሚቆመው። ለምን? መሰረቱ ወንድ ነው። ስለዚህ በጣም ይሄ ሰነፍ ባል ነው ያለኝ ሚስት ነው ያለኝ የምትሉ ኮምፕሌን የምታደርጉ ሴቶች እስቲ እናንተ ሚናችሁን ተወጡ። ሚናችሁ ምንድነው? ረዳትነት ነው። የደከመበት ነገር ካለ እርጂው። የምትረጂው የእሱን ኃላፊነት በመወጣት ሳይሆን የምትረጂው በደከመበት ነገር ላይ ሰፖርት በማድረግ ነው፣ አቅም በመስጠት ነው። አንዳንድ ጊዜ እኛ ውሳኔ ካልወሰንን ነገር የሚበላሽ የሚመስለን ሴቶች ብዙ ነን። የዘመኔ ሴቶች አይ ወዝ ዴር እዛ ነበርኩኝ። እስኪ ተዉት። ይኸውላችሁ የትኛውም ወንድ ውስጡ ወደዳችሁም ጠላችሁም መሪነትን አለ፣ ማቅረብን አለ፣ መጠበቅን አለ። ያንን ግን እንዲያወጣው እድል አንሰጠውም። አንደኛ እኛ ኦቨርፕሌይ እናደርጋለን። የእነሱንም ሮል ነው እየተጫወትን ያለ ነው። ያለ ልክ ነው የእነሱን ሚና እየተጫወትን ያለ ነው። ኮምፕሌን የምታደርጉ ሴቶች ሳልረዳችሁ ቀርቼ አይደለም፣ ግን ስቶፕ ኮምፕሌኒንግ። ኮምፕሌን ማድረግ አቁሙና እስቲ ሰውየው ውሳኔ እንዲወስድ እድል ስጡት። ሰውየው ፕሮቴክት እንዲያደርጋችሁ እድል ስጡት። ሁኖ አንዳንድ ወንድ እኮ እኛ ኃላፊነት ስለተወጣንለት ነው ባክሲት የተቀመጠው። እስቲ እናንተ ሴቶች ራሳችሁ መውደድ ጀምሩና ራሳችሁ ማየት ጀምሩና ለራሳችሁ ብቻ መሆን ቀጥሉና እንደን እሱ የምትጠብቁበትን ነገር እንደማያደርግና እንደሚያደርግ ታዩታላችሁ። ስለዚህ የትኛውን ፕሪንሲፕል ነው እየተከተላችሁ ያላችሁ? ኮምፕሊሜንታሪያሊዝም የምትከተሉ ካላችሁ በሰላም ነው የምትኖሩት። በቃ ሁለታችንም የተለየ ሚና አለን። በቃ እናትነት የኔ ነው፣ ሚስትነት የኔ ነው፣ ቤትን ማሳመር ሆም ሜከር መሆን የኔ ነው፣ ኩክ ማድረግ የኔ ነው፣ እንትን ማድረግ የኔ ነው ብለን እንቀበለዋለን። እሱስ ፕሮቫይድ የማድረግ የኔ ነው፣ ፕሮቴክት የማድረግ የኔ ነው፣ መምራት የኔ ነው ብሎ ራሱን ወደ የተሻለ ሰው ወደ ማድረግ ይሄዳል። አሁን ግን እድልም አንሰጣቸው። እኩል ነና፣ ኢጋሊቴሪያሊዝም ላይ ነና፣ እኩል ነን። እሱም ያደርገውን እኔም አደርጋለሁ፣ እሱም ወጥቶ ይሰራል እኔም ወጥቼ ይሰራለሁ እያልን ነው ራይት። ስለዚህ የትኛውን ፐርስፔክቲቭ ነው እየተከተላችሁ ያላችሁት? የምትከተሉት ፐርስፔክቲቭ ህይወታችሁን ሊያበላሽም ሊያሳምርም ይችላል። አብዛኛውን ማውቃቸው ሴቶች በጣም ኢንፒስ የሚኖሩ ሴቶች ሚናቸውን የለዩ ናቸው። ሚናቸውን ወደው የሚኖሩ ናቸው። ሚናሽን ወደሽ ኖርሽ ማለት እርስ በርሳችሁ ኮምፕሊመንት ትደራረጋላችሁ እንጂ ኮምፒት አታረጉም። ኢጋሊቴሪያኒዝም ላይ ስትሆኑ ኮምፒት ነው የምታረጉት። ኢጋሊቴሪያኒዝም ፎር ማተር ፕሪች የሚያደርገው ፌሚኒዝም ስለሆነ ማለት ነው። ስለዚህ የትኛው ጋር ናችሁ? አይ አንደርስታንድ። ህይወት አንዳንዴ ከባድ ነው፣ ግን ደግሞ ህይወት ምርጫ ናት። ግዴታ እኔ ማድረግ አለብኝ የምትይው ነገር ካለ ልክ አይነት ምርጫ ላይ አይደለሽም። አንቺ የምታቆሚው ምንም ነገር የለም። ትዳር በወንድ በመሰረቱ ላይ ነው የሚቆመው ከእግዚአብሔር ቀጥሎ። የትኛውን ፐርስፔክቲቭ ነው እየተከተላችሁ ያላችሁ? እኩል ማለት በተፈጥሮ እንደን በማንነት ሰው በመሆናችን እኩል፣ በሚናና በተሰጠን ኃላፊነት በፍጹም እኩል አይደለንም። ይህንን ሀሳብ የምታራምዱ ከሆነ እንግዲህ ጤናማ ህይወት ላይ ትኖራላችሁ ብዬ አስባለሁ። ከዚህ እርስ በርሳችሁ ኮምፕሊመንት እየተደረጋችሁ እንጂ ኮምፒት እያደረጋችሁ ስለማትኖሩ። ለማንኛውም ኢጋሊቴሪያኒዝም እና ኮምፕሊሜንታሪያኒዝም ዲፍረንሱን እንደምታነቡ ተስፋ አድርጋለሁ። ናርዲን ሄዳችሁ ቲክቶክ ላይ መከተል ትችላላችሁ። አይ ቲንክ ቲክቶክ ላይ አክቲቭ ናት። እባክሽ በዚህ አጋጣሚ ዩቲዩብ ላይ ነይና ቪዲዮ ስሪ። ብዙ ሰዎች ሊያዩ ያስፈልጋቸዋል። ቴንክ ዩ ቬሪ ማች። ወዳችኋለሁ።